መሬት ለሰው ልጅ ህይወት ትልቅ ሀብት ነው። በዓለማችን ያሉ ስልጣኔዎችና የሚታዩ ሁነቶች መነሻቸው መሬት በመሆኑ የሰው ልጅ አመጋገብና የአኗኗር ዘይቤ ከመሬት አቀማመጥ ጋር የተያያዘ ነው። በሀገራችን ደረቅ መሬት ክፍል የበዛበት ስለሆነ ማህበረሰባችን በእርሻ መሬት ላይ የተመሰረተ በመሆኑ በተለያዩ ዓመታት የመሬት አስተዳደር ስርዓቱ እየተሻሻለ ሲሆን የሚወጡ አዋጆችና ተግባራዊ ለማድረግ ባለይዞታዎች መሬትን በአግባቡ ለመያዝ የሚያስችሉ ስልጠናዎች ለቀበሌ ባለሙያዎችና ለመሬት አስተዳደር ኮሚቴዎች እየተፈጠሩ መሆኑን የወረዳው መሬት አስተዳደር ጽሕፈት ቤት ኃላፊ አቶ ዳንኤል ካሳሁን ይናገራሉ። ምናልባት እንደ መሬት ጽሕፈት ቤት በባለፈው በተነጋገርነው መንገድ መረጃ በአግባቡ ለይታችሁ እንድትይዙ የተነጋገርነው ስላለ እሱን መረጃ በደንብ ለይቶ የመያዝ ሁኔታ ያስፈልጋል። ወደፊት እንደ መንግስት መፍትሄ የሚሰጠው ነው ማለት ነው። አሁን አዲስ አዋጅ በነገራችን ላይ አዲስ አዋጅ የተጠያቂነት ስራ አስቀመጠ። ብዙዎቹ በዛ የሚፈቱ ነው የሚሆኑ ማለት ነው። የ023 ቀበሌ መሬት አስተዳደር ኮሚቴ አቶ አዳነ ወርቁ እንደሚገልጹት አዲሱ የመሬት አያያዝ የወሰዱት ስልጠና ጥሩ እንደነበር ገልጸው አርሶ አደሩ መሬትን ለማውረስ ምቹና ግልጽ በመሆኑ ችግሮችን የሚፈታና አሰራሩ ከበፊቱ ቀላል መሆኑን ተናግረዋል። አሁን እየተተገበረ ያለው ያው በአዋጁ መሰረት ውርስና ይካሄዳል፣ ስጦታ ይካሄዳል፣ ይሄ ደግሞ ንዛዜ ይካሄዳል። ኮሚቴዎች ያው ባልተጠብቆ አገልግሎት ይሰጣሉ፣ ፈርመው ወደ ወረዳ ይልካሉ። ውርስና ተዛውሮ የሟች መሬት ለልጆች ለሚመለከተው አካል እየተዛወረ ያለበት ሁኔታ ነው። ያንን ላይ እንሰራለን፣ እየሰራን ነው ያለነው። ትምህርቱንም እንሰጣለን። አሁን ቅድም እንደተባለው ያው ካሳ ግምትም ሲወሰድባቸው እኛ ቀድመን ደብዳቤ እንጽፋለን ለወረዳ። ወረዳ ደግሞ ለሚመለከተው ለወሳጁ አካል ምትክ ወይም ካሳ እንዲፈለግላቸው እየተደረገበት ያለው ሁኔታ ነው። ትምህርቱን ተቀብሎ አወራረሱን፣ ኑዛዜ ያሰጣጡን፣ ስጦታ አቀባበሉን በደንብ ግንዛቤ እየሰጠነ እየተሰራበት ያለው ሁኔታ ነው። ያው አፈጻጸም ላይ ምሳሌ አሁን አፈጻጸም ላይ እኛ በመሬት ክሴታ ቢመጣ አፈጻጸም መፈጸም ወይም መወሰን አንችልም፣ አናከራክርም። በቃ መሬት ይገባኛል ጥያቄ ካለ በወረዳ ፍርድ ቤት ነው እንጂ እኛ ወይም የቀበሌ አስተዳደር ወይም የመሬት ጽሕፈት ቤት እንትና አናከራክርም፣ አፈጻጸምም አንሰጥም። የ022 ቀበሌ መሬት አስተዳደር ኮሚቴ አቶ ተስፋ ተፈራ እንደሚናገሩት መሬቱ በካዳስተር ተመዝግቦ መያዙ አርሶ አደሩ በደንበር የማይጣላበትና ውሳኔዎችን ለመወሰን አመቺነት መኖሩንም ተናግረዋል። የመሬት ይዞታ እንግዲህ አጠቃላይ ግንዛቤው መሬት ያው ህይወት ነው። ቀደም ብሎ ያው ከተጀመረ ጀምሮ ያው መሬት የገበሬው ዋና ለአርሶ አደር ገበሬ መሬቱ ለይቶና በካርታና በደፍተር በይዞታ ማረጋገጫ ደፍተር በአረንጓዴና በካርታ ለይቶ በካራስተር ተሰርቶ መቀመጡ ለውርስም ሆነ ለንዛዜ ወይም ደግሞ ለስጦታ አርሶ አደር ገበሬው ለማውረስም ሆነ ለስጦታ መሬቱን በራሱ በካርታና በደፍተር ለይቶ መቀመጡ ትልቅ ግንዛቤ የተፈጠረለትና እየተሰራበት የቆየ በመሆኑ ህብረተሰቡ ይሄ ግንዛቤ ማስጨበጫውን ትክክል ወስዶት ለይቶ ተመዝግቦም የማሳ ልየታውም ተመዝግቦ ማደሩ በቀበሌ ላይ ትክክል አምኖበት ያደረ ነው። አሁን ለውጡ ዝሮ ፊት ላይ ለውጡ ምንድነው? ፊት ያው አጠቃላይ የካርታና ደፍተሩ ወደዚህ ወደ ጽሕፈት ቤቱ መምጣቱ አሁን ቀበሌ ላይ ብዙ በክላስተርና በወረቀት ላይ ነው ይዞ የነበረው። አሁን ግን ወደዚህ መምጣቱ ሁሉን ነገሮች መሬቶች እንኳን አሁን ለማስቀመጥ ከዚህ ወረዳ ላይም ሲላክ ከቀበሌ ላይ በእንትን ተለይቶ በኮምፒውተር መቀመጡና በካርታ እና በእንትን በቁጥሮች ታይተው መሬቶቹ የወጅና የእንትን የተቋም መለየቱ
የቀነሰልን አጋጣሚ አለ አሁን። የ08 ቀበሌ መሬት አስተዳደር ባለሙያ ወይዘሮ ትደነቅ የማታው እንደሚገልጹት አዲሱ የመሬት አያያዝ ስርዓትን ተግባራዊ ለማድረግ የካዳስተር መረጃዎችን መያዛቸውን ለስራ ምቹ መሆኑና አርሶ አደሩ የመሬት አጠቃቀምን ተግባራዊ ለማድረግ የለምነትና የምርት መጨመሪያ ዘዴዎችን በመጠቀም ከፍተኛ ለውጥ እንዳለ ጠቁማ ባለይዞታዎች መሬታቸውን ለብድር ለመጠቀም እንደሚያስችላቸውም ይናገራሉ። በየጎጡ እየዞርን ግንዛቤ እንፈጥራለን። ለምሳሌ የቅሬ ስብሰባ ሊኖር ይችላል። ቤተክርስቲያን ላይ ደግሞ እሁድ ቀን በተለይ በዓላት ቀን በሚኖርበት ጊዜ በየቤተክርስቲያኑ ይሄድ ግንዛቤ እንፈጥራለን ለማህበረሰቡ ማለት ነው። አዲሱ አሰራር የካዳስተር አሰራር በጣም ትልቅ የሆነ የስራ ጫናን የቀነሰልን አቤት ተቀንሷል። ከዛ በፊት ያዋሳኝ ችግር ነበረ፣ ተቋራጭ መሬት ነበር፣ ሌሎችም ነበሩ። ማህበረሰቡም ይጋጭ ነበር። አሁን ግን ካርታ ከተሰራ በኋላ ባለቤትነቱን በካርታ በሁለተኛ ደረጃ ይዞታ ማረጋገጫ ደብተር ስላረጋገጠ ብዙም አቤቱታ የለም፣ ቀንሷል። ማህበረሰቡ ትልቅ የሆነ ግንዛቤ ነው ያለው። አሁን ለምሳሌ ማዳበሪያ መጠቀም፣ እርሻውን መንከባከብ፣ መስኖ መጠቀም አሁን በትልቁ ግንዛቤ ያለው ማህበረሰቡ። የላስታ ወረዳ መሬት አስተዳደር ጽህፈት ቤት ኃላፊ አቶ ዳንኤል ካሳው እንደሚገልጹት አዲሱ የመሬት አያያዝ ስርዓትን ተግባራዊ ለማድረግ የካዳስተር መረጃዎችን በኮምፒውተር መያዝ መቻላቸውን ገልጸው ለአርሶ አደሩ ግንዛቤ እየተፈጠረ መሆኑን ተናግረዋል። ከዚህ ከካዳስተር ስራዎች ጋር ተያይዞ የተነሳው እዚህ ካነሱት ላይ ልክ ነው። አሁን እንደውም የመረጃ ማጥራት ስራዎች በርካታ ስራዎች አሉብን። እንደ መሬት አስተዳደር ተለይቶ ተሰጥቶናል። እነሱን መስራት ግድ ይለናል። እየሰራን ነው ያለ ነው። በካዳስተር የተሰራው መረጃ ሙሉ በሙሉ ሁሉም ትክክል ነው ማለት አይደለም። ከብድር ስርጭት ጋር በተያያዘ ምናልባት ጸደይ ባንክ እናመሰግናለን። በባለፈው እኮ ጅምር ስራ የተሰሩ ስራዎች አሉ ማለት ነው። ድብኮ ላይ እኮ ከፍተኛ የሆነ ብር በሁለተኛ ይዞታ ደረጃ ማረጋገጫ ደብተር ተሰጥቷል ማለት ነው። ላሊበላም ላይ ተሞክሯል። ኩል መስክም ላይ በተመሳሳይ ማለት ነው። ስለዚህ እሱን ማስፋት አለብን። አርሶ አደራችን ማገልገል አለብን፣ መጠቀም አለበት የሚለውን ነገር ከያዝነ ከዚህ አኳያ ምናልባት እኛ አላማችን ምንድነው ካላችሁ የመጀመሪያው በሁለተኛ ደረጃ ይዞታ ማረጋገጫ ደብተር ለአርሶ አደር ብድር እንስጥ ስንል ለስራ ዕድል ፈጠራን ታሳቢ አድርገን እንድንሰራ ነው። ስራ ዕድል ፈጠራን ታሳቢ ማድረግ መቻል አለብን። የሚያለማ አካል አለሚ አካል ነው ብድር ተሰጥቶት በብሩን ተለውጦ እንድናየው የምንፈልገው እንጂ ቀደም ስታነሱት እንደነበረው መሬት ስላለው በመሬቱ ከተማ ላይ ቁጭ ብሎ እንትን እንዲል አይደለም ማለት ነው። ስለዚህ ያን ታሳቢ ያደረግን ነው። የመንግስትን ፍላጎት አቅጣጫም ይሄ ነው። ከዚህ ጋር የተሳሰረውም ለዛ ነው። ከስራ ዕድል ፈጠራ ጋር አያይዘን ነው የምንሰራው ነው። መስራት የሚችሉ ግን ደግሞ የብሩን አማራጭ ያጡ አካላት በድሉ ተጠቃሚ እንዲሆኑ ለማድረግ ታስቦ እንደሆነ እንድትረዱልን ለማለት ፈልጌ ነው። የዛሬው ፕሮግራማችን በዚህ ያበቃን። በሌላ ፕሮግራም እስከምንገናኝ ድረስ ሰላም ሰንብቱ። መሬት ለሰው ልጅ ሕይወት ትልቅ ሀብት ነው። በዓለማችን ያሉ ስልጣኔዎችና የሚታዩ ሁነቶች